ኦሪት ዘፍጥረት ምዕራፍ 49 ያዕቆብም ልጆቹን ጠርቶ እንዲህ አለ። በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ። ሮቤል አንተ በኵር ልጄና ኃይሌ፣ የጕብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ፣ እንደ ውኃ የምትዋልል ነህ። አለቅነት ለአንተ አይሁን፣ ወደ አባትህ መኝታ ወጥተሃልና። አረከስኸውም፣ ወደ አልጋዬም ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የዓመፃ መሣሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤአቸውም ጋር ክብሬ አትተባበር። በቍጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቍጣቸው ርጉም ይሁን፣ ጽኑ ነበርና ኵርፈታቸውም ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሣውስ ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ። ልብሱን በወይን ያጥባል፣ መጐናጸፊያውንም በወይን ደም። ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ግሮኖም መካከል ያርፋል። ዕረፍትም መልካም መሆንዋን አየ፣ ምድሪቱም የለማች መሆንዋን። ትከሻውን ለመሸከም ዝቅ አደረገ፣ በሥራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ። ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላው ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፣ እርሱ ግን ተከትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረጎች በቅጥሩ ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ። በዚያው በጠባቂው በእስራኤል ዓምድ በአባትህ አምላክ እርሱም የሚረዳህ ሁሉን በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት በታች በሚሠራጭ በጡትና በማኅፀን በረከት። የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። ብንያም ነጣቂ ተኵላ ነው፣ የበዘበዘውን በጥዋት ይበላል፣ የማረከውንም በማታ ይካፈላል። እነዚህ ሁሉ 12ቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው። ባረካቸውም፣ እያንዳንዳቸውን እንደ በረከታቸው ባረካቸው። እንዲህ ብሎም አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ። በኬጢያዊው በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርስዋም በከነዓን ምድር በመምሬ ፊት ያለች
አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሣራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ልያን ቀበርኋት። እርሻውና በእርስዋ ላይ ያለችው ዋሻ ከኬጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ።